በሩን በርግደው ሲገቡ እጁ እንደዚህ ብሎ ሻማ አብርቶ እግሩን አመሳቅሎ 5 ኮከብ ሰርቶ ኢሉሚናቲዎች እንደሚጸልዩት አይናቸውን ጨፍነው እንደሚጸልዩት ሻማ አብርቶ በቃ ጨለማ ውስጥ ነው። የለም ተሰውሯል። የለም ማለት የለም ስላችሁ ቢቀሰቅሱት አይሰማም። አባዬ ስለማታውቁኝ ነው። በዚህ አጋጣሚ ወቁኝ። በቃ እኔ ደስ ያለኝ ነገር እያደረኩ ነው። ታዲያ ከእናትህ በምን ተለየ? አያትህ ትጠነቁል ነበረ፣ ትካድም ነበረ፣ ትፈርድ ነበረ። ኦኬ አሪፍ ፓወር ነው አለ። ከዛ ደግሞ እናትህ ደግሞ ያው ቡና ስታፈላ የእናት አባቴ ከራማ ብላ ደጅ ላይ ቡናውን ስትደፋ መንፈሱ መጥቶ ከስኒ ላይ ቡና ይጠጣ ነበረ። አሁን ደግሞ አንተ ተከተልክና በእባብ ልከህባት ብዙ ሰው ልታስደፍር ዙሪያ ማለት ነው። ግን ለሁሉም ነገር ጥያቄ መልሳለሁ። ብንጠይቅ ቤተሰቦቻችን ምንም ነገር እናገኛለን። እኔ ጠይቄ የተመለስን ጥያቄም ስላለ ማለት ነው። እኔ ሞር ስለማቆም ማለት ነው። ብንጠይቅ ግን አሪፍ ነው። በተለይ አሁን ተስፋ መቁረጥ እየበዛ ነው። ራስን በራስ ውስጥ ያለውን ነገር ውስጥ በመግባት ማለት ነው። ተስፋ አስቆራጭነት ውስጥ እንደዚህ የሚከተል ምንድን ነው? ተምረንም ስራ የለም ወይም ሰርተንም ደግሞ በረከት የለውም። ይህ ሁሉ ነገር ምንድን ነው? ሰላም፣ እንዴት አላችሁ? ውድ የዚህ ዩቱብ ቻናል ተከታታዮች በሙሉ ዛሬ የላችሁ የመጣሁት ቪዲዮ ሰሞኑን እንግዲህ መምህር ተስፋዬ ላይቭ ላይ እንዳጋጣሚ የአፌ እናት እንደ ምክንያት አድርጎ የሚገርም ገጠሜ ተናግሯል። በተለይ በቤተሰቦቻችን ውስጥ ምንም አይነት የባዕድ አምልኮ ነገር የለም፣ ምንም ነገር አያደርጉም ብላችሁ ለምታስቡ ወጣቶች በአሁኑ ሰዓት ማለት ነው። በተለይ እንዴት ስለ ሴጣን ብቻ ይሰብካል፣ እንዴት ስለ ሴጣን ብቻ በዚህ ልክ ምስክርነት ይሰጣል፣ እንዴት ስለ ሴጣን ያስተምራል ምናምን ብላችሁ ለምትቀውሙ የሚሆን ቪዲዮ ነው። እስኪ ሞር ገጠመኙ ስሰማ እንፈትሻለን ማንነታችን። በተለይ ስለ እባብ ማለት በእባብ ዙሪያ እንግዲህ አብዛኛውን ጊዜ የተፈጥሮ እባብ አለ፣ ደግሞ የተፈጥሮ እባብ ያልሆነ አለ። የተፈጥሮ እባብ ላይ ያደረ ሴጣን ማለት ነው። መቶ ስቲል ቡና እስከመጠጣ ድረስ የሆነ ቂጣ ምናምን ቆሎ ምናምን እስከ መብላት ድረስ የሚደርሱ ብዙ ነገሮች አሉ። እንዳጋጣሚ ቀን 6 ሰዓት ላይ ማታም ሰዓት ላይ ይመጣል። እንዳጋጣሚ ይገለጣል። እስከ መኝታ ቤት ድረስ ገብቶ እስከ መተኛ ድረስ ይደርሳል ማለት ነው። እስኪ ገብተን ነው። ምክንያቱም ግዴታ እኛ መገበር የለም። ያን ሂደትን ስንሄድ እኛ እናመልክም፣ ግን ያን ሂደት ቡና ምናምን በምንጠጣበት ሰዓት ቤተሰቦቻችን ያመልኩ ስለነበረ ይመጣል፣ ይሳሳባል ማለት ነው። ዘር አይደለም ዘር አይለቅም። ስለዚህ በዚህ አማካኝነት የሚገርም ገጠሚያ መመታት ተናግሯል። ቪዲዮ ነው ታቸው የኮሜዲያን እሸቱ መለሰ እናት ናቸው። የሚናገሩትን እንስማ። ክብሬን ጠብቄ ቁምጣልኩ በኋላ ቆረኩ። በቃ አንድ ጊዜ ቤታችን ውስጥ እባብ ተገኘ ተብሎ ሰው ቤት ያደረሩት እዚህ ደንጋጭ አጋጣሚ ነበረ። ጆንጃ ከሰል ውስጥ ነበረ። ከዛ ወጥቶ ቢፌ ነበረን እና ጥቁር ስልክ ሄዱ ስልክ እንዲህ ዞረው ስልክ አለ እሱ ላይ ልክም መብሎ ቁጭ ብሏል። አሁን እኔ ከእቃ ቤቱ ስወጣ ተጠምጥማል። ዋ ሀይልዬ ጮኬ እንትን ስል ወዲያው ጎረቤቶቹ ስንጫጫ መጡ። ቁንጠራ ነገር ይዞ መጥቶ እገለዋለሁ እኔ ብሎ ሲመጣ ስውር ይጠፋል። ጎማጭሱ ተብለን አጠስን። በቃ ተሰውረው ቀረቀረ። በአይኔ በብረቱ ግን አይቼዋለሁ። ጎረቤቶቹ ሁሉ አይተውታል። ግን ልንገል ነው ስልን ስውር አለ። አሁን የእሼ እናት የሚናገሩት ነገር በእርግጥ ሁሉም ቤት ያለ ነገር ነው። ሁሉም ቤት ያለ ነገር ነው። ቡና ሊጠጣ ይመጣል። አልጋ ላይ ቁጭ ብሎ ይገኛል። አንዳንዴ ሽንት ቤትም ኪችንም እባብ ይገኛል። ያደገው የት እንደሆነ ክፍለ ሀገር ይመስለኛል ያደገው ናዝሬት ምናምን እንደዚህ አካባቢ ነው ይመስለኛል። እና ሙቀት ያለበት ሀገር ላይ ስትሆኑ ያጋጥም ይችላል። ኖርማሊ እግዚአብሔር የፈጠረው እባብ ነው የምላችሁ። አጋንንት ያለበት እባብና በእባቡ ላይ ሆኖ አጋንንት እየመጣ ቤት ውስጥ ቡና የሚጠጣና የሚመለክ የነበረ እባብ ከሆነ ግን ጉዳዩ ሌላ ነው። ለምን ልንገለው ስንል ተሰወረ። አትግደሉት ተባልን። ልንገለው ስንል ተሰወረን ያሉት እናትየው እና ጎማ ጭሱ ተብሎ ጎማ ሲጨስ እባብ ጎማ ሲጨስ አይወድም ሄደ። በዛ ልክ ደግሞ ቡዳ የያዛቸው ሰዎችም ቡዳ የሚያንቀራጭጫቸው ጥርሳቸው የሚያንቀራጭጫቸው ሰዎችም ጎማ ሲጨስ ይለፈልፋል ይባላል አይደለም? አጅሬው ሲያታልል። ለምንድነው ይህን ቪዲዮ ያመጣሁት? እንግዲህ እኚህ እናት ቆርብ ያለ ብለዋል። እግዚአብሔር እንኳንም ለዚህ ክብር አበቃቸው። እሸቱ ይሄን ታሪክ ያስታውሰዋል። ስልክ ሊያነሱ እንግዲህ ስልክ ተደውሎ ስልኩን ሊያነሱ ሲሉ ስልኩ ላይ ተጠንጥሞ ነው ያገኙት። ምንድን ነው ብላችሁ ታስባላችሁ? ይሄን ነገር መሶብ ስትከፍቱ እባብ አላገኛችሁም? አንዳንድ ጊዜ እኔ ብዙ ሰው ስለሚነግረኝ ነው። እባብ የማይገባበት ቦታ የለም፣ ግን ሙቀት ያለበት ቦታ ነው። አሁን ስልክ ላይ ምን ያደርግ ተቀመጠ? እባብ እኮ ድንጋይ ስር ነው የሚቀመጠው አለ እንዴ? ስለዚህ በዚህ ልክ አንድ ነገር መጠርጠር ያስፈልጋል።
ይሄን እንደ ምሳሌ ያመጣሁት ምንድነው፣ አንዲት ልጅ እባብ ስታይ በጣም ትደነግጣለች። እባብ ስሙ ሲነሳ ራሱ በእናታችሁ ዝም በሉ ነው የምትለው። እና ለምንድነው ስትባል እባብ አንድ ጊዜ አስደንግጦኛል፣ በር ከፍቼ ስወጣ ቁጭ ብሎ አገኘሁት፣ ቀዝቃዛ ቦታ ላይ ቁጭ ብሎ አገኘሁት ነው የምትለው። ቤት ውስጥ በር ላይ እባብ ሙቀት ይፈልጋል፣ ግን ቀዝቃዛ ቦታ ላይ ተቀምጦ ሲሚንቶ ላይ ተጠምጥሞ ማግኘት ማለት ያለ ቦታውን የተገኘ ማለት ነው። እና ዋይ ብላ ጮሃ ገብታ ዱላ ይዛ መታ ስትመለስ የለም አጣች። ከዛ ሄዷል ማለት ነው ብላ በሩን ቆልፋ ከውጭ ቆልፋ ሄደች። ስራ ውላ ማታ ስትመጣ አልጋ ላይ ቁጭ ብሏል። ተነጥፏል ማለት ነው። አልጋ ተዘርግቷል። እንቅልፏን እሷ አላየችም፣ ለጥ ብላለች። ለካ እሷ ከእንቅልፏ እንደተነሳች ስትሄድ እሱ በበር ስር ሾልኮ ሲገባ ዋይ ስትገባ ዘሎ ቤት ውስጥ ነው የገባው እና አልጋው ሞቃታማ ስለሆነ ዘሎ እዛ ውስጥ እዛ አልጋ ስለ የተቀመጠው የእሷ ሙቀት ፈልጓል ማለት ነው። እና እንቅልፏን ተኝታ በትክክል እንግዲህ ያስቡት፣ በትክክል ተኝታለች በስርዓቱ። እና በህልሟ የሚታያት ጎረቤት ያለው ልጅ ወጣት ልጅ ነው፣ የሚያምር ቆንጅዬ ልጅ ነው፣ የምታውቀው ልጅ ነው። እሷ ጎረቤት ያለው ልጅ መጥቶ አቅፋው ተኝታ እንደሆነ ነው እና እስክትነቃ ድረስ እሱ እንደሆነ ነው የምታውቀው። እስክትነቃ ድረስ በቃ ነቅታ ሰመመላ ሆና ምንድን ነው ማንበላ እስክትል ድረስ እጇ በትክክል አካሉ ላይ አርፏል። የሰው ቅርጽ ያለው ሰው አቅፋለች። ተቃቅፎን ምናምን በስርዓቱ ሩካቤ እየፈጸሙ እየሳመችው ምናምን ነው። ከእንቅልፏ ስትነቃ ግን እጇ አየር ላይ ነገሮቿ ደፍ ብሎ ነው የወደቀው። ከዛ እጇ ሲወድቅ እባቡ ደግሞ ብድግ ብሎ ተነስቶ ተፈናጥሮ ጥምጥም አለባት። ከዛ በጣም ደነገጠች። ዋ ድብልቅልቅ አደረገችው። በሩ ሰብረው ነው የገቡት። ምን መጣባት? የሆነ ሰው ሊገላት ሊደፍራት የመጣ መሰላቸው። በር በርግደው ገቡ። ወይም በደንብ አዳምጡ። በር ከፍተው ገቡ። እናት አባት ምናምን ናቸው የገቡት። ልጁ አልመጣም። እና ልጅቷ ምንድን ነው ሲሆን አንገቷ ላይ እባቡ ተጠመጠመ ነው የምትለው። አንገቴ ላይ እባብ እና አንገትሽ ላይ ምንም ነገር የለም፣ እኛ ምንም የሚታየን ነገር የለም አሏት። እና ደንግጣ ራሷ ለካ በጣም አብኖርማል ሆና ከኖርማል በላይ በቃ አይደለ ጣሙላ አላ ለተሽ የለም አሏት። ከዛ አባትየው ሲወጣ አየው፣ እባቡን ሮጦ ሲወጣ አየው። ከዛ እባቡን ተከትሎ ሲገባ ቤታቸው ሄዶ ግቢያቸው ውስጥ የልጃቸው ቤት ስር ነው የገባው። ወይኔ የልጃችን ቤት ገባ ብለው አባትየው ሮጦ ሲወጡ ጊዜ ተከትለው ወጡ ሊገሉት። እሷ መጥረጊያ ይዛ ወጣች እና የለች፣ በቃ ነፍሷን ስታለች። ተሸክመው ወስዶ ቧንቧ ስራ አስቀምጠው ውሃ ከፍተውበት ምናምን የነቃው። እሺ የምትሉታላችሁ ሜዲቴት እያደረገ ባለበት ሰዓት ላይ ነፍሱ ናት እሱ ጋር መጥተህ አብራት ወሲብ ስትፈጽም የነበረችው ወይስ በእባብ የተመሰለ ማን ነው? አያችሁ፣ አንዳንድ ጊዜ በጣም መንፈስን እያዘመንን ስንመጣ ከባድ ነውና በኋላ ላይ ይሄን ነገር እንድሰማ እድሉ ተሰጠኝና መጀመሪያ የትክክል እናት ነው ማዘር አልኳቸው። አቤት ምንድን ያደረጉት? እርሶ እንደምን አልኳቸው። ምንድን ያደረጉት የኔ እናት? እንዴት አሉኝ። አይ ይሄ ልጅና ልጅቷ እንዲጋቡ ይፈልጋሉ አልኳቸው። ችግር አለው፣ ቆንጆ ናት እሷ፣ ቢኖሩ ግን እንደዚህ አላሰብኩም አሉኝ። ለብቻዎት እናውራ አልኳቸው። ተያዩ፣ ደነገጡ አባትና ልጅቷ። ከዛ የወሎት ይቅርታ፣ እባብ እዚህ ግቢ ውስጥ ዝም ብሎ ሊገኝ አይችልም። እዚህ ግቢ ውስጥ ያለውን እባብ ግን ዘመናዊ በሆነ መንገድ ጠልፎ እያሰለጠነው ያለው ልጆት ነው። እባብ ውስጥ ግን መንፈስ አለ እና አዳልሞቴ ምናምን ቤት ውስጥ ይመለካል ስላቸው ጊዜ አዳልማ አለ አሉኝ። ቀጥታ ነው ያመኑት። አዳል አለ። እባቡ ግን ያው ከድሮ ጀምሮ ቡና ሳፈላ መጥቶ ይጠጣል፣ ምንም አይነካኝም፣ ጠጥቶ ይሄዳል። እሱኛው ሌላ ነው፣ ይሄኛው ደግሞ ሌላ ነው አሉኝ። እሺ ልጆት ቤት አለ የገባው? መስኮቱ ዝግ ነው፣ ሁሉ ነገር ዝግ ነው እና ቤት ውስጥ የገባው ወዴት ሄዳ አልኳቸው። ይኖራል፣ ፈልጉት፣ የእግዚአብሔር ፍጥረት እባብ ከሆነ ይኖራል። ካልሆነስ አልኳቸው። ካልሆነማ ያው አዳል ነው አሉ። አመኑ፣ ወዲያው አመኑ። ከዛ የሚያውቁት ነገር አለ ማለት ነው ስላቸው ጊዜ ልጄ ይኸውልህ በማያገባህ አትግባ፣ በሰላም እንደመጣሁ በሰላም ተመለስ አለኝ። አይ ምንም አልሆንም፣ አይዞት፣ ግድ የሉትም፣ ተው ልጄ፣ እኛ የምናመልከው እኛ የምናደርገው በሙሉ አምነንበት ነው፣ አንተ ግን በማያገባህ አትግባ፣ ትጎዳለህ አሉ። የእኔ እናት ግድ የሉትም፣ እኔ ምንም አልሆንም፣ አያውቁኝም መሰለኝ ሳቸው ግን አላውቅም አሉ። ከዛ ልጁን ጠራሁት። ለምን ነው የምታደርገው ሰው ጊዜ እኔ ልብናት ያባልኝ አሉ። ምንቴ አሉት። ልብናት ያላቸው ምንድን ነው ደግሞ እሷ? ከዛ የሴጣን ማህበርተኛ ነው ማለት ነው አልኳቸው። እንዴ አሉ፣ ደነገጡ። አያውቁም። የሴጣን ማህበርተኛ ማለት ነው
ነጮች የሚያመልኩት ሴጣን የሚጠሩበት መንገድ ነው። ኮከቡ ምናምን ቤቱ በጣም ሰፊ ነው። 4x4 ቤት ነው ሜትሩ ማለት ነው። መሀል ላይ ኮከብ ሰርቷል በስርዓቱ በፕላስተር ለጥፎ ምናምን በቀለም አስምሮበት ሻማ አብርቶ ምናምን በቃ እንትን የሚለው እና ማንም አይናገረው ማንም አይበቃ በሩ ዘግቶ ስለሚቀመጥ ድሮ ጫት ይቅም ነበረ፣ ሲጋራ ጨስ ነበር ምናምን ስለሚባል አሁን በቤት አርፎ ሲቀመጥ ለእነሱ ደስ ብሏቸዋል። ለካ ሌላ ጥንቆላ ውስጥ ነው ያለው። እናቱ ቡና ሲያፈሉ የኔ ያደር የእናቴ አባቴ ከራማ ምናምን እያሉ ያመልካሉ። እሱ ደግሞ እዛ ጋር ደግሞ ያንኑ መንፈስ ምን ያደርገዋል? እየገራው እያስተካከለው ሞደርናይዝ እያደረገው እየገራው ነው። እናቱ ጋር የነበረውን እባብ ቀምቷቸው እሱ ጋር እዚህ ጋር ምን እያደረገው ነው? በየቤቱ እየገባ ያው ሴቶችን ይደፍራል ማለት ነው። ከዛ ለምንድን ነው ኢሉሚናቲ የሆንከው? መብቴ እኮ ነው አለኝ። እሱማ መብት ነው ግን ለምን እንደሆንክ ታውቃለህ ወይ ስለው ጊዜ መብት ይፈልጊያል ነው ፈልገህ ሳትሆን ተገደህ ነው። እናትህ በአዳም ያመልኩ ነበረ፣ ቡና ያፈሉ ነበረ። ቡና ሲያፈሉ ደግሞ ቡናው መጥቶ ይጠጣል እባቡ። ያንን መንፈስ ደግሞ አንተ አዘመንከው። ስለዚህ ሜዲቴት እያደረግ ዮጋ እያደረግ አዎ ፈልጌው ነው ይሄን አላቅም። ቡና ስታፈላ መጥቶ እንደሚጠጣ እኔ አላቅም ነበረ፣ ግን ፈልጌው ነው በቃ ይሄን ማድረገው መብቴ እኮ ነው አለኝ። አሁን ይህን ሰው ምንድን ነው የምትሰብኩት? ትክክል አይደለህም ሴጣን ነው ስለው አዋቃለሁ አለኝ። ምንድን ነው የምትሰብኩት? አሁን ይሄን እስኪ ምንድን ነው የምሰብከው? ቤተሰቦቼ ምንድን ነው የማማክረው? ይሄን ሰው አይዘገንንም? በጣም ይከብዳል። ስለዚህ ይሄንን ሰው ቀስ አድርጌ ማሳመን የምችለው ምንድን ነው? የሚያመልከው ሰይጣን እንደማያዋጣው አቅም እንደሌለው ነገ ይዞት እንደሚጠፋ ህይወቱን ነፍሱን ማዳን እንዳለበት ቀስ አድርጌ ማስተማር ያለብኝ። እስኪ ዝም ብለህ ገጠመኞቼን ስማ፣ ተስፋ ምንድን ነው ስለው ጊዜ እኔ አንድና አንድ ያመንኩበትን ማድረግ ነው አለኝ። ኦኬ እሺ ትምህርቴን አዳምጥና ከዛ እንድናወራ ፈቃደኛ ከሆንክ እመጣለሁ። በቃ ሶሪ በጣም ይቅርታ። ለምን ፈልገው እያመለከው አውቃለሁ እያልክ እኔ አንተን ልሰብክህ አልችልም፣ እግዚአብሔር ግን ይርዳህ ብዬ ወጣሁኝ። ከዛ እኔ ምንም ወደኋላ የምለው ነገር የለም፣ የሚረዳኝም ሌላ ነገር የለም። እኔ በቃ እኔ ይህን ነገር እያመለክኩ ነው፣ እኔ አላምንበትም እግዚአብሔር በምትለው አለኝ። አባቱ ደነገጠ። እንደ ልጅ ምን እያልክ ነው አሉት። እንግዲህ ያስቡት ክርስቲያን ቤት ነው፣ ስዕል አለ፣ ማተብ አድርገዋል አብዛኞቹ። እሱ ብቻ አላደረገም። አንድ ልጃቸውን ሴት ልጃቸው ዩኒቨርሲቲ ነች ያለችው። አባዬ ስለማታቆኝ ነው፣ በዚህ አጋጣሚ ወቁኝ። በቃ እኔ ደስ ያለኝ ነገር እያደረኩ ነው። ታዲያ ከእናትህ በምን ተለየ? አያትህ ትጠነቁል ነበረ፣ ትካድም ነበረ፣ ትፈርድ ነበረ። ኦኬ አሪፍ ፓወር ነው አሉ። ከዛ ደግሞ እናትህ ደግሞ ያው ቡና ስታፈላ የእናቴ አባቴ ከራማ ብላ ደጅ ላይ ቡናውን ስትደፋ መንፈሱ መጥቶ ከስኒ ላይ ቡና ይጠጣ ነበረ። አሁን ደግሞ አንተ ተከተልክና በእባብ ልከህባት ልጅቷ ልታስደፍር ነበር ሲባል ጊዜ እኔ ምንም ያደርኩ እባብ እንደላክ አታውቅም። እኔ እባብ እንደላኩ አላውቅም አለ። እባብ እኮ አንተ ጋር ነው የገባው አሉት። ይምጣ ችግር የለውም በቃ እንደዚህ ነው ያለው። ይምጣ ይግባ ችግር የለውም። ከወደደ ምን ችግር አለው? እኔ ቤት ከገባ ችግር ግን እሷ እባብ ታቅፋ ማደሯ እርግጠኛ ነሽ ማን ይላታል ጭራሽ። ከዛ እሷ ጸጥ ብላ ነበር የምትከታተለን። ከዛ ጋሼ ይቅርታ ቤቱን ተረከቡኝ በቃ ልውጣ ጎዳና ላይ ባድር ይሻለኛል ዛሬ አንድ ሌሊት አላድርም ስትል እኔ እንዳለ ከነቃዋ ነይ ብዬ አስወጥቻት እማቃቸው እህቶች አሉ እነሱ ቤት ከነቃዋ አስገባዋት። ከዛ እንደዚህ እንደማደርግ አላወቀም አልገባውም ነበርና ማን ትባላለህ አለኝ። እኔ መምህር ተስፋ ይባላለሁ። ዩቲዩብ ላይ ታስተምራለህ አለኝ። አዎ አስተምራለሁ አየዋለሁ በቃ አለኝ። ከዛ እኔ ከወጣሁ በኋላ ከአባትየው ጋር ይጨቃጨቃሉ ምን ይላሉ እና አባትየው ልጃቸው ስለሆነ ነው የሚጨቃጨቁት። ለካ እሱ አምልጧል ስላችሁ ሌላ ዓለም ውስጥ ያለ ሰው ነው። ያላነበበው መጽሐፍ የለም። ከፒዲኤፍ ከጎግል ላይ ከክሮም ላይ ገብቶ ምናምን ፒዲኤፎችን የሰለሞን ጥበብ ምናምን የሚባሉትን እያወረደ እሱን እየሸመደደ እንግሊዝኛ ያውቃል። እሱን ይለማመድላቸዋል። የቀረው ምንድነው ሰው አርዶ ለመንፈሱ መገበር ብቻ ነው። ግን ያው የዝሙት መንፈስ አለበት። ልጅቷ ላይ ልኮባታል። ጸበል መሄድ አለብሽ ብዬ ልጅቷን ጸበል ወስጄ ስትጠመቅ ያው ቢጮህ ስሟን እየጠራ ነው የሚጮኸው። ቀረጽኳት። ብዙ ቪዲዮ ነው የቀረጽኩት፣ 3-4 ቪዲዮ ማለት ነው ማለቴ ብዙ ሰዓት። ከዛ እሱን በቴሌግራሙ ሄጅ ግቢያቸው ላይ ስልኩን ተቀብዬ በቴሌግራሙ ላኩለትና አዳመጠና ስሜን ጠርታ የጮኸችው አውቃ ነው ብዬ አስቤ ነበረ። ግን ለእሷ ያልነገርኳትን ታሪክ በሙሉ መንፈሱ ሲለፈልፍ ስለሰማሁኝ በጣም ገርሞኛል። ስለዚህ ጸበል ቦታ እግዚአብሔር አቃጠለኝ ብሎ የሚጮህና የሚያዝ መንፈስ እየጠራሁ ወደ ራሴ በማምጣት በጣም ተጸጽቻለሁ። ስለዚህ ያለኝ አማራጭ ይሄ መንፈስ ራሴ ወድጄ ፈቅጄ የጠራሁት ስለሆነ ራሴን ማጥፋት ነው፣ ሊለቀኝ ስለማይችል ራሴን ማጥፋት ነው ብሎ ጻፈልኝ።
በስላሴ ስም እንደዚህ አይነት እርምጃ ደግሞ የለም። በጣም ከባድ ነው አልኩኝና ተሰብስበን ሄድንና ራሱ እንዳያጠፋ በግድ ከአባትዬ ጋር ተነጋግረን ቀበቶን ፈታን። በቀበቶ እጁ ታሰረ፣ ሰንሰለት ታሰር ነው፣ ጸበል ወሰድ ነው ማለት በግድ ነው። ፖሊስ ማም ይዘን ሄደን ለምን ኮሜንቱን ሳይሆን በቃ አይ ከመሞቱ በፊት እኛ ወንጀለኛ እንሆን ለምን አሰራችሁኝ ቢል እንኳን በቃ ያሰርነ ልናተርፍህ ነው እንለዋለን ብለን አስረ ነው ጸበል ሄደን ልጁም ይጮሃል፣ መንፈሱም ይጮሃል። የእናቱን መንፈስ ይጮሃል፣ የአባቱን መንፈስ ይጮሃል። የአባቱ መንፈስ የስንፈተ ወሲብ ነው። ያኔ ወጣት እያሉ ስንፈተ ወሲብ ምናምን ተጠቅመው ነበረ። ከእናትየው ጋር ሲያድሩ እንግዲህ ሲተኙ አጅሬው አልቆምም ብሏቸው ለመሰለኝ እንካሉትና ሰይጣን ሲሰጡት ያው ነው ይገባቸዋል። መቼም ምን ትስቀልሽ? ከዛ ይሄንን ልጅ ፊት አይወራም አይደል? ይህንን አባትየው አድርገው ነበር። ይሄም ገብቶበታል። ይሄ የዝሙት መንፈስ ሆኖ ገባበት። ይሄ መንፈስ ነው ብዙ ሴቶችን በመንፈስ እንዲደፍር ያደረጉት። በመንፈስ ማለት ምን ታውቃላችሁ? እሱ ቤቱ ሆኖ ሜዲቴት እያደረገ አይኑን ጨፍኖ ሻማ እያበራ ሄዶ አስገድዶ ይደፍራቸዋል። በመንፈስ ገብቶ ሴቶቹ ሲነሱ ደም በደም ይሆናሉ። ተደፍሯል። ድንግል የሆኑ ሴቶች ምናምን እና እንደዚህ በቃ በየሰፈሩ እያካለለ እየሄደ ምናምን ይደፍራል። በመንፈስ እኮ ነው ከአንድ ቤት ሳይወጣ እና የእናቱ አዳልሞት ታዲያ ሌላ አልሆነ አልዘመነ፣ የነጮች መንፈስ አልተዋሃደ። እንደዛ ነው እንግዲህ ልጆች ሲያዘምኑት ይሄ ነው። ግን ጫት ሲቅም እናቱ ዝም ብላው ነበረ። ለምን አዳልሞት ፈልጎ ነው፣ ወሰንገላ ፈልጎ ነው፣ ጠቋር ፈልጎ ነው ብላ ስለምታምን የእናቴ አባቴ አምላክ ረድቶት ነው ብላ ነው የምታምን። እንደፈለገ ሲሆን ዝም ትለዋለች። ግሎሲብ እየፈጸመ እናቱ ራት ምግብ ልትሰጠው ስትገባ ግሎሲብ እየፈጸመ ነው። ቁጭ አድርጋለት ወጣች። ተው እንኳን አላለችው። እናቱን አያፈር፣ ማንንም አይፈራ። ጸበል ቦታ ላይ ግን አንድ ወር ያክል ልጁም ጮሁ፣ ልጁም ይጮሃል፣ ልጁ ያለው መንፈስ ይጮሃል፣ የእናቱ አዳልሞት ይጮሃል፣ የአባቱ የዝሙት መንፈስ ይጮሃል። ድብልቅልቅ ያለ ልጅ። መጨረሻ ላይ እግዚአብሔር ይመስገን ካህኑ ደገኛ ጥሩ ካህን ናቸው። ወጥረው ይዘውት በቀን 2-3 እያጠመቁት ያለበት ድረስ እየሄዱ እየቀጠቀጡ በመቁጠሪያ በምን በቅባ ቅዱስም አይኑን ገብተው ሀፍረተ ሥጋ ውስጥ ገብተው ብልቱን ሁሉ እየቀቡ ቅባ ቅዱስ ዝሙት ያሳስበኛል ብሎ እየነገራቸው በ24 ሰዓት ውስጥ ለአንድ ሰዓት ያክል ብቻ ነው ራሱ የሚሆነው የሚነቃው። በዛ ሰዓት ቶሎ ያጎርሱታል፣ ቶሎ ያበሉታል፣ ቶሎ ይመክሩትና ሎክ ያደርገዋል አጅሬው። በ24 ሰዓት ውስጥ አንድ ሰዓት ብቻ ነው ራሱ የሚሆነው። ከዛ ውጭ ዝም ብሎ ሲለፈልፍ ይቆያል። ከዛ ምልስ ሲል እንዴት ናችሁ ሰላም ናችሁ ምን ሆኜ ነው ምናምን ይላል። በቃ አንድ ሰዓት ያክል በዛች ሰዓት እሱን ላንር ሲሄድ ከመንቃቱ በፊት ነው ቀደም ብዬ የሚገኘት አለብኝ። ምን ሰዓት እንደሚነቃ አናውቅም። ጠዋት ይሆን ከሰዓት ይሆን ማታ ይሆን አናውቀውም። ያደርኩበት ጊዜ ሁሉ አለ እሱ ጋር ጸበል ቦታ ላይ ሲነቃ ላናገረው ማለት ነው። ከዛ ወደ ራሱ ሲመለስ እንዴት መገሰጽ እንዳለበት፣ እንዴት መቃወም እንዳለበት፣ እንዴት መስገድ እንዳለበት ነግሬው ልክ ወደ ልቦናው ምልስ ሲል ከተደበቅኩበት ወጣሁኝ። ለምን ያየኛላ መንፈሱ ላይ ሆኖ ወደ ልቦናው ስመልሰው ይመክርብኛል ብሎ አስቦ አልመልስም እንዳይል ተደብቅ ያለው ነው። ከዛ ወደ ልቦናው ሲመለስ ና ብሎ ጠሩኝ። ወደ ሄድኩኝና በልተነስ ና እንስገዳል። እንዴ አንተ ባለፈው ቤታችን የመጣህ አይደል ያለኝ። አዎ አልኩት። ና አሁን ተነስ ነው። ከዛ አብረን እየሰገድን ወደ ቤተ ክርስቲያን ዞሮ እንደገና አዲስ መንፈስ ያዘ። ይሄኛው የትኛው መንፈስ ነው? በ24 ሰዓት አንዴ ሎክ የሚያደርገው ማነው? ይናገራሉ 23 ሰዓት ሎክ የሚያደርገው ማለት ነው። መንፈስ ተያዘና ከዛ ራሱ ቀን ራሱ ማነው ቀን መንፈስ ይሆናል፣ ማታ ራሱ ይሆናል። ከተጠመቀ ጀምሮ እስከ ማታ 11 ሰዓት አካባቢ ድረስ ይጮህና ማታ ግን ራሱ ሆኖ ሲጸልይ ደግሞ ማደር ጀመረ። አሁንም መጥቼ አብሬው አድሬ አብረን እየሰገድን ለምን አያውቅም ምንም ነገር ስግደት የሚያባል ነገር። ከዛ ሞባይሉን ሪከርድ አድርጎ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ። ድምፄ ጠፍቶ ነበር እንደ ቤተሰቦች ግን ባትሪው ዘግቶ ነበር። አይገርማችሁም? ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ እያለ እንዴት እያንዳንዱ ቃል እየጠራ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ፣ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ እያለ እንዲሰግድ ኤልሻዳይ፣ አዶናይ፣ ያህዌ፣ ጸባኦት እነዚህ የእግዚአብሔር ስሞችን የመላእክት ስሞችን ምልጃቸው የቅዱሳንን ሁሉ ነገር ቁጭ አድርጌ አስተምሬው
እዛው ገዳም ላይ ቁጭ ብሎ እናቱ ምን እንደምታደርግ ደግሞ ማየት ጀመረ በህልሙ እቤት ሆና እና ደውሎ ምናል እማዬ አታዋርደኝ መድኃኔዓለም እያልሽ ስትለምኝ አየሁሽ። መድኃኔዓለም አታዋርደኝ፣ መድኃኔዓለም እንዳያዋርድሽ የምትፈልጊ ከሆነ ነይና ንስሐ ግቢ ብሎ እናቱን ጠርቶ ንስሐ አስገባቸው። አመኑ። ውይ አየኸው እንዲህ ያሉት። አየሁት። አይ በቃ መድኃኔዓለም ያሳየህ፣ ስለዚህ ነይና ንስሐ ግቢ አላቸው። እሺ ብለው መጥተው ንስሐ ገቡ። አሁን እናትና ልጅ ስጋው ደግሞ ይቀበላሉ። አባትየው አይ ስጋው ደግሞ ገና ነኝ ብለው አስቸግረውናል። በርግጥ የሚገርማችሁ ኋለኞች ፊተኞች ኋለኞች ይሆናሉ የሚባለው እዚህ ጋር ነው። ገና የሚባሉት ጥሩ በሃይማኖታቸው ጥሩ ናቸው ብዬ የማስባቸው የነበሩት አባት አሁን ሌት ሆኑ፣ እስካሁን አልቆረቡም። በሉ እንግዲህ ባልና ሚስት አብሮን መቆረብ ያለበት ተብሎ ነበረ። እርሱ አልቆርብም ካሉ ከዚህ በኋላ ሚስቶትን ያው መንካት አይችሉም። ብዙ ጊዜ በስተርጅና እንዴት አድርጌ ልነካት? ስለዚህ አሁን ገና ነኝ፣ የምናገረው የምናዘዘው ነገር አለኝ፣ ያልጨረስኩት የፍርድ ቤት ኬዝ አለኝ ምናምን ብለው ብቻ ሀሳቡን እንትን አሉት። ግን የለም የፍርድ ቤት ኬዝ የለባቸው። እናትየው እንደተናገሩት ከሆነ እንዲህ ያለ ነገር አለ በየቤቱ። ይህንን ለምን አመጣሁት መሰላችሁ? እባብ ያለ ምክንያት ማለት ነው በቤት ውስጥ አይገባም። ያለ ምክንያት ለምን? ሰው ይፈራል። እባብ ይሸሻል፣ ይቀጠቅጡኛል ብሎ ስለሚፈራ ነው። መንፈስ ያለበት እባብ ከሆነ ግን ቤት ውስጥ ይገባል። ሞቃታማ የሆነ ቦታ ላይ መጥቶ ከሰል ምድጃ ላይ ምናምን መጥቶ ሊቀመጥ ይችላል። ገጠር ነው እሱ፣ ከተማ ላይ አይደለም፣ ገጠር ላይ ነው። እና እንዲህ መጥቶ ያስደነገጣቸው ደግሞ ሰዎች አሉ። አሁን እቺ ልጅ ደንግጣለች። እባቡ ውርር ነው የሚያደርጋት የነበረው። ግን በእሷ ምክንያት ይሄ ልጅ ዳነ ማለት ነው። በእሷ ልጅ እያገዘችው ነው። ወንድምና እህት ናቸው። ሌላ ምንም በዚህ በፍቅር ጉዳይ ምናምን ልታስበው አትፈልግም። እሱም ደግሞ ይሄን አያስበውም። ለምን? ውስጧ ጥሩ ስሜት አይሰማትም ከሱ ጋር ስተኛ። ለምን? መጀመሪያ በእባብ መልክ መጥቶ ስላቀፋት አሁን ደስተኛ አትሆንም። ይሄን ለምን ዘርዝሬ የነገርኳችሁ መሰላችሁ? እባካችሁን ባዕድ አምልኮ የሚያመልኩ ቤተሰቦች እንዳሏችሁ የምታውቁ ቤተሰቦች ማለት ነው እኛን አትቃወሙ። በአንድም በሌላ መንገድ እኛን እንድትጠሉ እንድትቃወሙን የሚያደርገው እሱ ሊሆን ስለሚችል አግዙን። ትንሽ የሆነ ፍንጭ እንኳን አግኙ። እናትና አባታችሁ የሚያመልኩ ከነበሩ፣ በቡዳ ከተበላችሁ፣ መተት የተወረወረባችሁ ከነበራችሁ፣ ከመናፍስት ጋር በተገናኘ ደብተራ ቤት መጥቶ አብሾ አጠጥቷችሁ ከሆነ አፍልሆ ከነበረ ወይም ደግሞ የሆነ ብቻ የሆነ ከመናፍስት ጋር ሱታፌ ወይም ደግሞ የሆነ ሪሌሽንሽፕ ከነበራችሁ ማለት ነው ከመቃወም ይልቅ ሀሳቡን ለመረዳትና እኛ ምንለው ምን እንደሆነ ለማወቅ ሞክሩ። ትድናላችሁ። ምንም ባንነካችሁ፣ ምንም መተን እንኳን በንትን ባንል ራሳችሁን በራሳችሁ ታድናላችሁ ማለት ነው። እና ዝም ብሎ መቃወም ጥሩ አይደለም። ስለማታውቁት ነገርም አታውሩ። እሸቱንም ጭምር ነው የምናገረው። እንግዲህ እናቱም ምንም እሳቸው ሀሳብ ነው የሰጡት። እሸቱንም ጭምር እንደ እሸቱ መለሰ የመሰላችሁም የዩቲዩብ ሰዎች፣ ኢንተርቪው የምታደርጉ ሰዎች ምንም ስለማታውቁት ነገር ዝም ብላችሁ ያገኛችሁትን ሰው አምጥታችሁ ኢንተርቪው አታድርጉ። ትጎዳላችሁ፣ ትተቻላችሁ፣ እንደገና ትገመታላችሁ ማለት ነው። እና እንደው ስለ እግዚአብሔር እየለመንን ያለ ነው። በአንድም በሌላ መንገድ ቤተክርስቲያንም አትጉዷት፣ ህዝቡንም አትጉዱት። ነገ የምታዝኑበትንና የምትቆጩበትን ነገር አትስሩ። አንድ ቀን እኛ እውነት እንደሆንን የምትረዱበት ቀን ስለሚመጣ ማለት ነው። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። እግዚአብሔር አምላካችን ይርዳን። ቪዲዮ እንዳያችሁት ነው። ኢትዮጵያ ውስጥ ምንም ነገር ያልተደረገ ነገር የለም። ያው እኛ ስለማናቅ ነው። አሁን ከፊት ለፊት የመጣን ስለሆነ ምንም ነገር ልናቅ አንችልም፣ በቤተሰቦቻችን ዙሪያ ማለት ነው። ግን ለሁሉም ነገር ጥያቄ መልስ አለ። ብንጠይቅ ቤተሰቦቻችን ምንም ነገር እናገኛለን። እኔ ጠይቄ የተመለስል ጥያቄም ስላለ ማለት ነው። እኔ ሞር ስለማቆም ማለት ነው። ብንጠይቅ ግን አሪፍ ነው። በተለይ አሁን ተስፋ መቁረጥ እየበዛ ነው። ራስን በራስ ውስጥ ያለውን ነገር ውስጥ በመግባት ማለት ነው። ተስፋ አስቆራጭነት ውስጥ እንደዚህ የሚከተል ምንድን ነው? ተምረንም ስራ የለም ወይም ሰርተንም ደግሞ በረከት የለውም። የሁሉ ነገር ምንድን ነው? አልተባረክም። የምንይዘው ገንዘብ አይቀመጥም ወይም ገንዘቡ የምናመጣበት መንገድ ትክክል አይደለም። ስለዚህ የሆነ ነገር አለ ቦታችን ላይ እንደ ድንጋይ የሆነ የቆሙብን ነገር አለ። እሱን ምንድን ሆነ ቤተሰቦቻችን መጠየቅ፣ እግዚአብሔር ብቻ ማመለክ ሳይሆን ቤተሰቦቻችን ምን አይነት ህይወት አሳልፈዋል የሚለውን ነገር መጠየቅ ነው። ቤተሰቦቻችን ሊመርቁን ይችላሉ። ግን ሲመርቁን እንዴት ነው የመረቁን? ማለት
ምን አይነት ምርቃት ውስጥ በምን አይነት ነው? በባዕድ አምልኮ ህይወት እናቶች መርቋችሁ ከሆነ ጥሩ መጥፎ ነው የሚሆነው። ምክንያቱም ጥሩ አያሰራማ ሴጣን እንዴት ጥሩ እንዲገጥማችሁ ያደርጋል። ምናልባት በኃጢአት ከተመቻችሁት ኃጢአትን በስነስርዓት የምተገብሩ ከሆነ አይነካችሁም፣ እንደውም ያሰከላችኋል። ምንድነው ስኬት በስኬት ላይ ማለት ነው። ግን ቤተሰቦቻችን እዛ ህይወት ሆነው መርቀው፣ ግን እኛ ደግሞ እንደ አጋጣሚ በሆነ አጋጣሚ ወደ ቤተክርስቲያን ወደ እግዚአብሔር የምንመላለስ ልንሆን እንችላለን። በዚህ አጋጣሚ ያ ተቃራኒ ይሆንብናል። ግን እግዚአብሔር ጊዜ ያለው በጊዜ ሂደት ግን ያስተካክላል። ግን እኛ ቀድመን አንነቃም። በኋላ ዘግተን ስለሚገባን ከረፈደ በኋላ ግን እግዚአብሔር ቢረፍድም ምንም ቢልም የሚቀድመው ስለሌለ ሲመጣ አንዴ ነው የሚመጣው። ብንጠይቅ እላለሁ። ሁሉም ነገር ከመቆም ራሳችን አሌለ ሞት ከምክን ሰምተን ወደ ራሳችን ህይወት አመተን ከተረዳ ነው በኋላ መቃወም ምናምን ማለት ይቻላል። የሆነ በዚህ ወጣትነቴ በዚህ እንደዚህም ቃል ለቃል መግለጽ የበቃሁት በእነዚህ መምህር አስተምሮ ትምህርታቸው ላይ እግዚአብሔር አለ። ትምህርታቸው ላይ ደግሞ እግዚአብሔርን መከረኝ። እንደዚህ አይነት ነገር ውስጥ አለሁ። የሚያስጠላ ወጣትነት ላይፍ ነበር የነበረኝ። አሁን እግዚአብሔር ይመስገን ምንም ነገር ባይኖረኝ እግዚአብሔር አለ። እግዚአብሔር ይመስገን። ስለምን ነገር መጠየቅ አሪፍ ይመስለኛል። ቸር ቆዩ።